የወንድማችን የዲያቆን ዘማሪ አቤል መክብብ ለሱ ዝማሬ ሰጥቻለሁኝ። ዓለም በጦርነት ውስጥ ነው ያለችው። ቅጥረኛ አገልጋይ የሚያስበው ደሞዙ ነው። አገልግሎት ሚዛናዊ መሆን አለበት። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ነቃዊ ትኔነት በቅዱስ ተራራ በቅዱሱ መቅደስ ቅዳሴው ሲሰለስ ስቡህ የሆነው ንጉሥ ስቡህ ተሰኝቶ ምህላው ድርጅቶ ቀዳሲት ነፍሴን ይዤ ከቤተ መቅደሱ ጸፍጸፍ ቆሜ ነቃዊ ትኔነቴን ስለ ፍቅር አስታምሜ የዘመንን ቀመር በዘመን ላዊ ተሻግሬ የመጥቁን ዘመን ፍላጭ ያበክቴውን ቁራጭ ቁልቁል አንደርድሬ በራሴ መስመር ላይ እኖራለሁ ኑረት እጮሃለሁ ጩኸት ሕይወት እስክትንቀኝ ከባህር መዝገባ ከስንክሳራው ላይ እስክትደልዘኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያና በመላው ዓለም ላይ የምትገኙ የተዋሕዶ ልጆች ሁላችሁም እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ቸሩ አምላካችን እግዚአብሔር ሁላችንንም በቸርነቱ ተጠብቆ እዚህ ሰዓት ስላደረሰን የአባታችን የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደምታውቁት ያለንበት ወቅት አብይ ጾም 6ኛው ሳምንት ላይ ያለነው። ይህ 6ኛው ሳምንት ገብርኄር በመባል ነው የሚታወቀው። ዛሬ እግዚአብሔር ቢወድና ቢፈቅድ በዚህ በነጋሽ ሚዲያ በስቱዲዮ አንድ የጋበዝናቸው መምህር አሉ። እሳቸውም መምህራችን መጋቢ ጥበባት ቀሲስ መምህር ፋሲካ ደመቀ ይባላሉ። በቱሉ ድምቱ በደብረመዊ ቅዱስ ገብርኤልና አቡነ ተክለ ሃይማኖት ገዳም አገልጋይ የሆኑ ናቸው። ታዲያ ከሳቸው ጋራ ዛሬ የተወሰነ መልእክት ወይም ደግሞ የተወሰነ ቆይታ ከእናንተ ጋራ እናደርጋለን። ብዙ ሐሳቦችን እናነሳለን፣ እንጨዋወታለን። እናንተም የትም እንዳትሄዱ አብራችሁን ከኛ ጋራ እንድትቆዩ በእግዚአብሔር ስም እንጠይቃለን። እግዚአብሔር ከሁላችን ጋራ ይሁን። ቀሲስ እንኳን በሰላም መጡ። እንኳን ደህና ቆያችሁ። በጣም ጥሩ መምህርዬ። እንግዲህ የመጣው ነጋሽ ሚዲያ ላይ ነው። ነጋሽ ሚዲያ ላይ በተለይ ወጣትነት በዘመናችን የሚል ትልቅ የሆነ ፕሮግራም አለን። እዛ ፕሮግራም ላይ ነው እንግዲህ እንግዶችን እየጋበዝን ስለ ወጣትነት፣ ስለ ሕይወት፣ ስለ መንፈሳዊነት፣ ስለ ብዙ ነገር የምንመካከርበት የምንነጋገርበት ነውና እንግዲህ አሁን ደግሞ ያለንበት ወቅት አብይ ጾም ስለሆነ በዚህ አብይ ጾም ደግሞ ከዘወረደ ጀምሮ እስካሁን ድረስ ገብርኄር ድረስ መምህራኖችን እየጋበዝን ያለውን ነገር ለምዕመናኑ እያስተላለፍን ነው የምንገኘውና እርሶንም ዛሬ የጠራንበት ዋነኛውና ትልቁ ቁልፉ ምንድነው? 6ኛው ሳምንት የአብይ ጾም ገብርኄር ነውና በዚህ በገብርኄር ዙሪያ ላይ እንቆያለን ማለት ነው።
ከዛ በፊት ግን ወደዛ ሐሳብ ከመግባታችን በፊት ግን ቀሲስ መምህር ፋሲካ ደመቀ እስኪ የተወሰነ አድማጭ ተመልካቾች የት ነበር ማቃቸው የት ነበር የሚል ሰው ስለማይጠፋ እስኪ ውልደቶና የት ሀገር እንደተወለዱ ወደ አገልግሎት እንዴት እንደመጡ እሱን ይንገሩንና ወደ ዋናው ጉዳያችን እንገባለን። መምህር በጣም ጥሩ። እንግዲህ እኔ የተወለድኩትኝ በምስራቅ ሸዋ በመቂ በምትባል ትንሽ ከተማ ውስጥ ነው። እድገቴ ለትምህርት እንደደረሰ የአብነት ትምህርት እዛው በመቂ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን እየተማርኩኝ ዘመናዊ ትምህርትም እየተማርኩኝ በዘመናዊ ትምህርት ሐዋሳ ዩኒቨርሲቲ በውጭ ቋንቋና ስነ ጽሁፍ የመጀመሪያ ዲግሪን ሰርቻለሁኝ። ጎን ለጎን መቂ ደብረ ምሕረት ቅዱስ ሚካኤል እያለሁ የአብነት ትምህርት ከመማር በዘለለ ደግሞ በዝዋይ ገዳም በታላቁ በዝዋይ ገዳምም ክረምት እዛ እያሳለፍኩኝ እዛ የሚሰጡትንም መንፈሳዊ ኮርሶች እየተከታተልኩኝ እንግዲህ እኔ ያደግኩትኝ። አሁንም እግዚአብሔር ወዶና ፈቅዶ ያለሁትኝ በዚህ በአዲስ አበባ ሀገረ ስብከት ቅድም ጊዜ እንደተባለው በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በቃሊቲ ክፍለ ከተማ በቱሉ ዲምቱ ደብረ መዊ ቅዱስ ገብርኤልና አቡነ ተክለ ሃይማኖት ቤተክርስቲያን እዛ መደበኛ ሰራተኛ ሆኜ በዛ እያገለገልኩ ነው የምገኘው። በጣም ደስ ይላል። መቂ በጣም ወዳት ሀገር ናት። በነገራችን ላይ በጣም ለም ሀገር ናት። ቲማቲም፣ ሽንኩርት፣ ብዙ ነገሮች እዛ ዘመድም አለኝ በእርግጥ መቂ ሀገርና በጣም ጠንካራ የሆኑ ኦርቶዶክሳውያን ያሉበት ነው። ብዙ አማኞችም ያሉበት ቦታ፣ ቤተክርስቲያናቸውን በጣም አስከብረው የኖሩበት ቦታ፣ ድንቅ ቦታ ነው መቂ መምህርዬና በጣም ጥሩ ቦታ ነው። በጣም ማመስገን ስላለብኝ ነው እዛ ያሉትን ሰዎች ማለት ነው። መምህርዬ ከዛ በፊት ግን ግጥምና ዜማ ላይም ብዙ የምትሳተፋቸው አሉና ምክንያቱም አንዳንዴ የተሰጠን ጸጋ በአንድ ብቻ አይደለም የምናደርገው በተለያየ አቅጣጫም ስለምንወስደው ግጥምና ዜማ ላይ ማነው ግጥም ላይ ብዙ ዜማ ላይ ባይሆንም ግጥም ላይ መምህርዬ ለማን ግጥም ሰጥተሃል? እስኪ እሱም በአጭሩ ንገረኝ። እውነት ነው። መንፈሳዊ ግጥሞችን እንጽፋለሁ። ለግጥም ለመጻፍ መሰረት የሆነ ሰው ማነው ከተባለ መሰረት የሆነኝ ወላጅ አባቴ መርጌታ ደመቀ ነው። ሕፃን ሁኜ በልጅነቴ ከአባታችን ጋር የምንጫወተው የነበረው ምንድነው አንድ ስንኝ እሱ ይላል ያንን ቤት የሚፈልግ መድፊያ እየፈለግን እኛ ደግሞ ሌላ ሁለተኛዋን ስንኝ እያደረግን ነበር እንደ ጫውታ መልክ የምናደርገው። በዛ የተነሳ የግጥም ፍቅሩም አድሮብኝ ቅድምም እንዳልኩትኝ የመጀመሪያ ዲግሪን የሰራሁትኝ በውጭ ቋንቋና ስነ ጽሁፍ ስለሆነ ግጥም እጽፋለሁኝ። ግጥም መጻፍ ሆቤ ነው። የመዝሙር ግጥም በርከት ላሉ ዘማሪያን ሰጥቻለሁኝ። ለአብነት ያለ መጥቀስ በአሁን ሰዓት ጸጋውን የምንወድለትና ተደማጭነትን ያገኘው የወንድማችን የዲያቆን ዘማሪ አቤል መክብብ ለሱ ዝማሬ ሰጥቻለሁኝ። ለሊቀ ዲያቆናት ነብዩ ሳሙኤል ሰጥቻለሁኝ። ለነ ገብረ አምላክ ነፍሱን ይማረውና እጅግ በጣም ጸጋውን የምወድለት ጎበዝ የቤተ መቅደስ አገልጋይ የነበረው ለነ ዘማሪ ይገረም ደቡብ አፍሪካ የነበረው ለነሱ ለብዙ ዘማሪያን ሰጥቻለሁኝ። አገር ውስጥም አገር ውጭም ያሉ አሁንም እየተሰሩ ያሉ በቅርቡ የሚወጡም ዘማሪያን አሉ። የነ ዘማሪ ዳሞ የተሰሩ አሉ። በቅርቡም ደግሞ የሚወጡ በርካታ ዘማሪዎች አሉ። እጄም ላይ በትንሹ በብዙ በመቶዎች የሚቆጠሩ ብዙ ግጥሞች እጅ ላይ አሉ። በጣም ይገርም ነው። በጣም ለብዙ አገልጋይ ነው የሰጠው። አንዳንዴ ምን አለ መሰለ መምህርዬ እዚያውን እንግዳ አድርገን ስንጠራቸው ሌላም ጸጋ ኖራቸው ግን ያላወራንላቸው ብዙ ሰዎች አሉ። እና አስታውሳለሁ እዚህ መምህር በኃይሉ በቀለ ቅድስት ሥላሴ ዩኒቨርሲቲ መምህር የሆነው ወይም ደግሞ በኃጢአተኛው ድንኳን የሚለው መዝሙር የሰራው በጣም ብዙ ግጥም ዜማ ሰርተዋልና አጋጣሚ ነው እንግዲህ እንደዚህ በጨዋታ መንገድ ስናነሳ ብዙ ነገሮችን ከውስጡ ያገኘሁትና እንዲህ ማውራታችን ጥሩ ነገር ነው ለማለት ነው። ያው አንዳንዴ ጸጋ ዝም ብሎ በአንድ ብቻ አይደለም ሌላም ስላለና በጣም የሚገርም ነው። አባት ካህን ናቸው ማለት ነው። መርጌታ ናቸው። ቤተክርስቲያን አገልጋይ ናቸው። በጣም ይገርም። እስኪ ትንሽ ስለ አባት ትንሽ አጫውተን እስቲ። አባቴ እንግዲህ መርጌታ ደመቀ ይባላል። እንግዲህ ሰው እያየ የሚያድገው ወላጆቹን አይደለ? ብዙ ጊዜ በመጥፎም በጥሩም ተጽዕኖ የሚያሳድርበት ወላጆቹ ናቸው። ለዚህ ነው ልጆች በልጅነታቸው ወላጆቻቸውን ሲያዩ መጥፎ ነገር ማየት የለባቸውም የምንለው። ምክንያቱም አይምሯቸው ላይ ይሳልና ያ ነገር ትክክል እንደሆነ ያደርጋሉ። ለምሳሌ አንዳንድ ሰው ሰክሮ ገብቶ ሚስቱን የሚመታ ከሆነ ልጅ ሲያድግም ማለት ነው ሚስቱን መምታት ኖርማል አድርጎ ነው የሚወስደው።
አባቱ ዶክተር ሆኖ ስለ ሕክምና የሚያወራ ከሆነ ነገ ላይ አድጌ በሕክምና ውስጥ ነው የምሰማራው ነው የሚለው ልጅ። እኔም አባቴ ቤተ ክህነት አገልጋይ ስለሆነ ሰዎች አንቱ የሚሉት የሚያከብሩት፣ በተለይም ደግሞ በመቂ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ረጅም ዘመን ካገለገሉ አባቶች መካከል አንዱ ነው። የእሱ ትውልዱ ወደ ምንጃር ሸንኮራ ነው። አሁን ግን መቂ ላይ ስለሚያገለግል እኔም እሱን እያየው ነው ወደ ቤተ መቅደሱ አገልግሎት የተሳብኩትኝ እና እድለኛን የሚያደርገኝ በእኔ ዘመን ከነበሩት የአብነት ተማሪዎች እድለኛ የሚያደርገኝ ምንድን ነው? በመምህራኖቼ ቤተክርስቲያን እየሄድኩኝ እዛ የአብነት መምህራን ወንበር ዘርግተው የሚያስተምሩ ከነሱ ጋር እማራለሁኝ። እቤት ደግሞ እንደ አድቫንስ ደግሞ ማለት አባቴ ደግሞ ያስተምረኛል፣ ማጥፈውን ነገር ያርመኛል። ስለዚህ እስካሁን ድረስ እግዚአብሔር ይመስገን በሕይወት እግዚአብሔር በመጠበቁት ጠብቆት እስካሁን ድረስ አለ። አሁንም ድረስ በመቂ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን አገልጋይ ነው አባቴ። የሚገርም ነው። እንግዲህ በረከታቸው ይደርብን። ትንሽ እንድታወራ ስለፈለክ ነውና በጣም ደስ ይላል። እግዚአብሔር እንግዲህ ባሉበት ይጠብቃቸው። አንተንም ደግሞ ያው እንግዲህ ተክተዋሉ እስከ ካህንነት ድረስ አድርሰዋሉና በጣም ደስ የሚል ነገር ነው። እንግዲህ መምህር ፋሲክ ዛሬ የጠራኸውና ትልቁ ነገር የምናወራበት በጣም ዲቴል ገብተን የምንነጋገርበት በተለይ ከአገልግሎት ጋር የሚገናኝ በተለይ የዚህ የአሁኑ ሳምንት 6ኛው ሳምንት ገብርኄር በመባል ነው የሚታወቀውና እሱን በደንብ መዳሰስ አለብን። አባታችን ሊቁ ቅዱስ ያሬድ እንግዲህ ይህንን ዐቢይ ጾምን ከፋፍሎልን ነው ያመጣውና እስቲ መምህርዬ እስቲ ስለ ገብርኄር ያለውን ታሪክ ከመነሳታችን በፊት የተወሰነ ደቂቃ እስኪ ከዘወረደ ጀምሮ እንደው መከለስም ስላለብን ቤተክርስቲያን ስርዓት ስላለባት እስቲ ዘወረደ ቅድስት ምኩራብ እያለን ያለችዋን ነገር ዳሰን እስቲ ገብርኄር ላይ እንምጣ መምህሬ። በጣም ጥሩ። እንግዲህ እንደተባለው ዛሬ 6ኛ ሳምንት ነው። 6 ለማለት አንድ ማለት ግዴታ ስለሆነ ከአንድ ብንጀምርና ትንሽ ሪቫይዝ እያደረግን እየከለስን ብንመጣ ለማስታወስ ያለው ሁላችንም የምናውቀው ነው። ቅድም መምህር እርሶም እንዳሉት ይህንን የዚህን የሳምንታቱን ስያሜ የሰየመው የሰጠው ምዕራባውያኑ የዜማ ሊቃን ናቸው ከሚሏቸው ከነ ቤቶቨንና ከነ ሞዛርት አስቀድሞ የዜማን ውሃ ልክ የሰራና የቀመረ ቅዱስ ቤተክርስቲያናችን ስማቸውን በወርቅ ቀለም ከጻፈችላቸው ቅዱሳን መካከል አንዱና ዋነኛው የሆነው ቅዱስ ያሬድ ነው ስያሜውን የሰየመው። እንግዲህ ቅዱስ ያሬድ ስያሜውን ሲሰይም የመጀመሪያውን የጾማችንን መጀመሪያውን ዘወረደ ብሎ ነው የሰየመው። ምክንያቱም ልዑል የሆነው ጌታ ትሑት ሆኖ ከሰማይ ወርዶ አዳም አስቀድሞ እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ አጥቶ ወደ ምድረ ፋይድ ወርዶ ስለነበር የወረደውን መልሶ ከፍ ያደርገው ዘንድ ከሰማይ መውረዱን የምንናገርበት በተለይ በዚህ በዮሐንስ ወንጌል በምዕራፍ 3 ቁጥር 11 ላይ ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም እርሱም የሰው ልጅ ነው ተብሎ ተጽፏል። ስለዚህ በፍቅር መውረዱን የምንናገርበት ነው። እንግዲህ በሁለተኛውም ሳምንት ደግሞ ስንመጣ ቅድስት ብለን ደግሞ እግዚአብሔር አምላክ ሰንበትን እንደቀደሰ እርሱ ቅዱስ እንደሆነ እኛ የምንቀደስ ዘንድ መድኃኔዓለም ኢየሱስ ክርስቶስ በቃሉ እንደነገረን የምንናገርበት በተለይም ደግሞ በዚህ በማቴዎስ ወንጌል በምዕራፍ 6 ላይ ያለው የዕለቱ ምንባብም ያ ስለሆነ ማለት ነው። በምትጾሙበት ጊዜ እንደ ግብዞች እንደ ጻፍት ፈሪሳውያን አትሆኑ፣ እናንተስ ግን በምትጾሙበት ሰዓት ላይ ሰውነታችሁን ታጠቡ፣ ቅባት ተቀቡ፣ በግልጥ አታድርጉት። ምክንያቱም ማለት ነው በግልጥ ካደረጋችሁት ሰው ይከፍላችኋል፣ በስውር የምታደርጉትን ግን እግዚአብሔር አምላክ በግልጥ ይከፍላችኋል የሚለውን የመጽሐፍ ቅዱስ ሐሳብ የምናነሳበት ነው። እንግዲህ እዚች ጋር አንድ ነገር አስምረን ለማረፍ ያህል በምትጾሙበት ጊዜ ሰውነታችሁን ታጠቡ፣ ቅባት ተቀቡ ሲል ሰውነታችሁን ታጠቡ ማለት ሻወር ውሰዱ ማለት አይደለም። ምክንያቱም የሰውነት እድፍ የሚለቀው በሳሙና ነው። የነፍስ ወይም ደግሞ የነፍስ እድፍ ወይም ደግሞ የኃጢአት እድፍ ደግሞ የሚለቀው ደግሞ በንስሐ ስለሆነ ከመጾማችሁ ጊዜ ምን አድርጉ ነው? ንስሐ ግቡ፣ የበደላችሁትን ካሱ፣ ይቅርታ ጠይቁ። ከዛስ በኋላ ቅባት ተቀቡ ደግሞ አለ። ቅባት ደግሞ ይሄ ፊትን የሚያወዛውን ቅባት ሳይሆን ቅባት የተባለ ምጽዋት ነው፣ ፍቅር ነው። ፍቅር ይኑራችሁ፣ ምጽዋት ይኑራችሁ፣ ለበጎነትና ቸርነትን አድርጉ በምትጾሙበት ጊዜ ያለውን ቃል የምናስታውስበት እንድንቀደስ መሰረት የተጣልበት ስለሆነ ቅድስት ተብሏል። ሶስተኛው ላይ ደግሞ ስንመጣ ምኩራብ ብለን ደግሞ ልበ አምላክ ዳዊት አስቀድሞ እስመ ቅናተ ቤተከ በልዐኒ የቤተ ቅናት በላኝ ያለው ትንቢት ይፈጸም ዘንድ ወደ ምኩራብ ገብቶ ለዋጮችንና ነጋዴያኑን ያስወጣበት ጅራፍ ገርፎ ያስወጣበት ቤተ መቅደሱን ያነጻበት ነው። እንግዲህ ቤተ መቅደሱን አጸዳ ነጻ ስንል ለጊዜው ምኩራብ ብንል ለፍጻሜው ደግሞ እኛንን የእግዚአብሔር ቤተ መቅደስ። ስለዚህ ይህንን ቤተ መቅደስ የሰውነት ቤተ መቅደሳችንን መሸጫ መለወጫ ካደረግነው ኃጢአት የምንሸጥበት ኃጢአት የምንለውጥበት ከሆነ ያ ነገር መንጻት ስላለበት ያንን ነገር ሊያሳየን ፈልጎ ነው። ከዛን በኋላ እንግዲህ በአራተኛ ላይ ደግሞ ስንመጣ ደግሞ 38 ዘመን በአልጋ ላይ ተኝቶ የነበረውን
ተኝቶ የነበረውን ሰው የምናስብበት መጻጉዕ የተባለውን እንግዲህ መጻጉዕ ሲባል የሰውየው ስም አይደለም። መጻጉዕ ማለት በሽተኛ ወይም ህመምተኛ ማለት ነው። በተለይ በዚህ ዮሐንስ ወንጌል በምዕራፍ 5 ላይ የተጠቀሰውን ጥቅስ የምናነሳበት ነው። 5 መመላለሻ በነበረበት ቦታ ላይ የጌታ መልአክ ይመጣና ያንን ባህር ይመተዋል። እንግዲህ መምህር ይዝቻር የጌታ መልአክ ነው በደፈናው የሚለው። ያ የጌታ መልአክ ማን ነው ሲባል ሊቃውንተ ቤተክርስቲያን ያ የጌታ መልአክ ማን ነው ለሚለው የራሱን የቻለ ትርጓሜ ይሰጡታል። ምክንያቱም ሶስተኛ ላይ የሚቀመጠው መልአክ ከቅዱሳን መላእክት መካከል ሶስተኛ ላይ የሚቀመጠው መጀመሪያ ላይ የምናስቀምጠው ደገኛውን መልአክ በቅዳሴ መካከል ላይ ተወቦ ምሕረት ለሚካኤል እያለ የምንጠራው ቅዱስ ሚካኤልን ነው። በሁለተኛ ደረጃ ደግሞ የምንጠራው ደግሞ በሌሊቱ አገልግሎት ላይ ሊቃውንተ ቤተክርስቲያን አልቦ ዘይትማስለከ በልማደ ምሕረት ወሳይል እንበለ ባህቲታ እህትከ ማርያም ድንግል ከድንግል ማርያም በቀር በርራይ ዓለም አንተን የሚመስል የለም የምንለውና የድንግል ማርያም ወንድም የምንለው መልአኩ ቅዱስ ሚካኤል ነው። በሁለተኛ ደረጃ ደግሞ ከሰባቱ ሊቃነ መላእክት ደግሞ የምናስቀምጠው መጋቢ ሐዲስ የራማው ልዑል ብስራታዊ መልአክ ቅዱስ ገብርኤል ነው። ሶስተኛ መልአክ ላይ ግን የሚመጣው ግን ሩፋኤልን በተለያየ ነገር ላይ የተሾመ መንገድ መሪ፣ አይነ ስውርን የሚያበራ፣ ጋብቻን የሚባርክ፣ ማህፀንን የሚከፍት ፈታዬ ማህፀን የሆነ ከዚህ በዘለለ ግን ሩፋኤል ማለት ራሱ ከሁለት የዕብራይስጥ ቋንቋ የተወሰደ ነው። ሩፋና ኤል ከሚል ሩፋ ማለት መድኃኒት ማለት ነው። ኤል ደግሞ ስመ አምላክ ነው። ስለዚህ ሩፋኤል ማለት እግዚአብሔር መድኃኒት ነው፣ እግዚአብሔር ፈዋሽ ነው ስለሚል ያንን ባህሩን የሚመታውና የሚያናውፀው መልአክ የጌታ መልአክ ሩፋኤል ነው ብለው መተርጉማኑ ይተረጉሙታል። ምክንያቱም እርሱ እግዚአብሔር ፈዋሽ እግዚአብሔር መድኃኒት ስለሆነ ጸበሉን መድኃኒት የሚያደርገው አሁን ወደ ጸበልነት የሚቀይረው እርሱ ስለሆነ፣ ስለዚህ የበይ ተመልካች የነበረውን ልትድን ትወዳለህን ብሎ አዎ ሰው የለኝም ባለ ሰዓት ላይ አልጋን ተሸከመ ሂድ ያለው የምናስብበት ነው። ከዛን በኋላ እንግዲህ ደግሞ እኩለ ጾም ላይ ደግሞ ስንመጣ ደግሞ ደብረ ዘይት የመምጣቱን ምልክት የተናገረበት ጌታችንና መልአካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በደብረ ዘይት ተራራ ላይ ደብር ማለት ቦታ ነው ወይም ከፍታ ማለት ነው። ተራራ ማለት ነው። ዘይት ደግሞ የወይራ ዘይት የሚገኝበት ስለሆነ በዛ ላይ ተቀምጦ ሳለ ንገረን የመምጣቱን ምልክት ምንድን ነው ባሉ ሰዓት ላይ የመምጣቱን ምልክት የተናገረበት ክርስቶስ በዓለም ፍጻሜ እንዲህ ይሆናል እንዲህ ይሆናል እንዲህ ይሆናል ብሎ በማቴዎስ ወንጌል ምዕራፍ 24 ላይ ያው ጊዜ ላለመውሰድ ዋናው አጀንዳችንም 6ኛው ላይ ስለሆነ ገብተው እንዲያነቡት እንመክራለን። በዛ ቦታ ላይ ክርስቶስ ተገኝቶ የዓለም ፍጻሜን የነገረበት እና ያችን የማቴዎስ ወንጌል ምዕራፍ 24ን ጠቅልል አድርገን ስናየው እስከ መጨረሻው የሚጸና ይድናል ብሎ እስከ መጨረሻው መጽናት እንዳለብን ልበ አምላክ ዳዊትም እግዚአብሔር ሰ ገሃደ ይመጽእ ወአምላከነ ኢያረምም እሳት ይነድድ ቅድሜው እግዚአብሔር ግልጥ ሆኖ ይመጣል፣ በፊቱ እሳት ይነዳል ዝምም አይልም ብሎ ያ እሳት በፊቱ የሚነደው እሳት አመፀኞችን የሚባላ እሳት፣ ፍሬውን ከገለባ የሚለይ እሳት፣ ደግሞ እንደ ሕጉ የተጓዙትን እንደ ሐሳቡ ደግሞ የተጠሩትን ደግሞ የሚያድን እሳት፣ አንደኛውን ለክብር ትንሣኤ ሌላኛውን ደግሞ ሁሩ ሆማሩ ደግሞ የሚለውን ደግሞ ቃል ይዘው እስከ አጽናፈ ዓለም የጸኑትን በዛ ቃል ደግሞ ተምረው ደግሞ የበረቱትን እናንተ የአባቴ ብሩካን ዓለም ሳይዘጋጅ የተዘጋጀላችሁን መንግሥቴን ውረሱ የሚለውን በዛኛው በኩል ደግሞ ያሉት የሐሳር ትንሣኤ ደግሞ ወይ ግዱ ደግሞ የሚላቸውን የሚባላ እሳት ነው ያለውም ከዛ የተነሳ ነው። እንግዲህ 6ኛው ሳምንት ላይ ደርሰናል ማለት ነው። በነገራችን ላይ መምህርዬ ቆንጆ ሀሳብ ነው ያነሳው። ወደ 6ኛው ከመግባታችን በፊት እዚህ 5ኛው ላይ አሁን ዓለም በብዙ ነገር የተረበሸችበት ነገር አለ። ምናልባት አድማጭ ተመልካቾቻችን እውነት ይሄ ነገር ትንቢቱ እየተፈጸመ ነው እንዴ ብለው ማሰብ ስላለባቸው በትንሹ ማንሳት ስላለብን ነው። ማቴዎስ 24 ላይ በተለይ ደብረ ዘይት ብለን ክርስቶስ ኢየሱስን ደቀ መዛሙርቱ ንገረን ይሄ መቼ ይሆናል የመምጣትና ያለ መጨረሻው ምልክቱ ምንድነው ብለው ሲጠይቁት ክርስቶስም ብዙ ነው የሚዘረዝረው። ግን አሁን እኛ ካለንበት ነባራዊ ሁኔታ አንፃር እንዲህ የሚል ቃል አለ። በመጨረሻው ዘመን ጦርንም የጦርንም ወሬ ተሰሙ ዘንድ ግድ ነው። ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላልና ከነዚህ ውስጥ እንዳው ትንሽ እንድናወራበት የፈለኳት ጦርንም የጦርንም ወሬ ተሰሙ ዘንድ ግድ ነው አለ። መቼ ነው? በመጨረሻው ዘመን። አሁን ያለንበት ዘመን የመጨረሻው ዘመን ዋዜማው ላይ ነች። ስለዚህ ምንድነው ዓለም በጦርነት ውስጥ ነው ያለችው። የትኛው ዓለም ነው ሰላም ብትል እገሌ ቦታ ብለህ የምትጠቅሰው የለም። ማጆሪቲው 95% ወይም 98% በጦርነት ውስጥ ነው ያለውና እንግዲህ አሁን የምናያቸው ነገሮች በጣም የሚያሳቅቁ ነገር እያየን ነው መምህር። በተለይ አሁን አሜሪካና እስራኤል ሆነው ከኢራን ጋር የሚያደርጉት ጦርነት ከነሱ አልፎ ሙሉ ዓለምን ወደ መጉዳት ውስጥ ገብቷል። አሁን ከረንትሊ በዚህ ሰዓት ማለት ነው። አሁን ገብርኤል የሚለውን ሳምንታዊ እንትን እያሰብን ያለን ዓለም ከባድ ውጥረት ውስጥ ገብታለች። ለምሳሌ አሁን ከነዳጅ ጋር በተያያዘ
ከምግብ ጋር በተያያዘ ፕላስ በቃ ሰው ኑሮ መኖሩላ አልቻለምና የጦርነት ምን ያህል አስከፊነት ምን ያህል ከባድነትን አሁን በዚህ ዘመን ስናይ በእውነት ሰዎች መንቃት መቻል አለብን። አንተ የተኛ ነቃ ንስሐ ግባ እንዳለ ራእይ 3 ላይ መንቃት መቻል አለብን ብዬ አስባለሁና እንደው ይቺን ነገር ትንሽ መዳሰስ ስላለብን ነው። መምህር እንዴት ታየዋለህ? እውነት ነው። የሚገርመው ነገር መምህር አሁን እዚህ እኛ ያለንበትን ህንፃ አሁን ልናየው አንችልም። እዚህ ስቱዲዮ ውስጥ ሆነን የምናየው ስቱዲዮዋን ብቻ ነው የምናያት፣ ያለንበትን ስፍራ ብቻ ነው የምናየው። ከዚህ ስቱዲዮ ወጥተን ግን አስፋልቱ ዳር ላይ ብንቆም ሙሉን ህንፃውን እናየዋለን። ትንቢቱ መግቢያው ላይ ያሉ ሰዎች ምን ያህል አስፈሪ እንደሆነ ያውቃሉ። ወይም ደግሞ ትንቢቱ መውጫ መጨረሻው ዘመን ላይ ያሉ ሰዎች የዓለም ፍጻሜ መድረሱን ያውቃሉ። እኛ ግን አሁን ያለነው ትንቢቱ መካከል ላይ ስለሆነ እንደው መደነቁንም መገረሙንም አቁመናል፣ ትተነዋል። ለመማርም ዝግጆች አይደለንም እንጂ እንዳለ የተጠቀሱት እዚህ በማቴዎስ ወንጌል በምዕራፍ 4 ላይ የተጠቀሱት የተነገሩት ንግግሮች ሁሉ በጠቅላላ ትንቢቶቹ እየተፈጸሙ ነው። ምክንያቱም ከአመፃ የተነሳ የሰው ልጆች ፍቅር ትቀዘቅዛለች ይላል። አሁን ፍቅር የለም በቦታው ላይ ጦርነት ወሬ ትሰማላችሁ። አሁን በምድሪቱ ላይ የጦርነት ወሬ ነው የሚያስጨንቀው። አሁን እኮ ወደ ቤታችን ገብተን እኮ የሬዲዮኖቻችንን ጡቶች ስንጠመዘዝ የቴሌቪዥኖቻችንን መስኮቶች ስናበራ የምንሰማው ነገር ሁሉ የጦርነት ወሬ እኮ ነው። መንግስት በመንግስት ላይ ይነሳል ይላል። አሁን መንግስት በመንግስት ላይ እየተነሳ እያየን ነው። እንቶ የሩቁን ሀገራችን ላይ እኮ መንግስት በመንግስት ላይ እየተነሳ እኮ ነው። የክልል መንግስት በፌዴራል መንግስት ላይ፣ የኦሮሞ መንግስት በአማራ መንግስት ላይ፣ የአማራው መንግስት በትግራዩ መንግስት ላይ እኮ እየተነሳ ነው። ይህ ሁሉ የጭንቅ ጣር መጀመሪያ ነው። ምክንያቱም ማለት የሚለን መጽሐፍ ምንድን ነው? እዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ስናነብ እኮ ምሳሌውን ከበለሷ ተማሩ፣ ቅጠሏ ሲሰፋፋ ያኔ የዓለም መጨረሻ እንደቀረበ አውቀው አይደል? ስሯ ሲሰድ በለስ የተባለች እኮ እስራኤል ናት። ስሯ ሲሰድማት እንደ ሀገር ስትቆም ነው። አሁን በዓለም ላይ እንደ እስራኤል ተጽዕኖ ፈጣሪ ሀገር የለም። ቅጠሏ ሲሰፋፋ ኢኮኖሚያ ሲያድግ እንደ መንግስት ቆማ በዓለም ላይ ተጽዕኖ መፍጠር ስትጀምር ያኔ ዋዜማው ነው። በዛን ዘመን ግን ይላል የሚያስፈራው፣ በዛን ጊዜ ግን ይላል ለሚያጠቡና ለእርጉዞች ወዮላቸው ይላል። ለእርጉዞች ሲባል ልጅን ላረገዙ፣ ልጅን ለሚያጠቡ ማለት አይደለም። በደልን ላረገዙ ሰዎች፣ ክፋትን ለሚያጠቡ ሰዎች ወዮላቸው። ንስሐ ሳይገቡ ሸሽታችሁ በክረምት ወይም በሰንበት እንዳይሆን ተጠንቀቁ፣ ጸልዩ፣ አጥብቃችሁ ጸልዩ ነው የሚለው። ምክንያቱም አይሁዳውያን በሰንበት ስራ አይሰሩ፣ ካጠፉ እንኳን አይዘረጉ። ክረምት ደግሞ ለመውጣትና ለመግባት ያስቸግራል። ስለዚህ ሰንበት ነው ብላችሁ በተቀመጣችሁበት ጊዜ ንስሐ ሳትገቡ፣ ክረምት ደግሞ ለመውጣትና ለመግባት በሚያስቸግርበት ሰዓት ልክ በእንደዛ በሚያስቸግርበት ሰዓት ላይ እንዳይሆን ምን አድርጉ? አጥብቁና ጸልዩ። ልንጸልይ ያስፈልጋል። እንደውም የዳንኤልን ጥቅስ ጠቅሶ ምንድን ነው የሚለው? አንባቢው ያስተውል፣ በቅድስናው ስፍራ ላይ የጥፋት ርኩሰት ሲፈጸም። አሁን ይሄ ነው መጨረሻው ላይ የሚያመጣው ይሄንን ነው። አሁን አንዳንድ ሰዎች እንደው መዳም ምጽዋት ተሰበረ፣ ካህንና ካህን ተጣላ፣ አንድ ሰራተኛ ለመቀጠር አንድ ካህን ለመቀጠር 200-300 ሺህ ብር ተጠየቀ የሚባሉ ወሬ ሲሰሙ ይሄው የተጻፈው ትንቢቱ ተፈጸመ፣ ይሄው በቅድስናው ስፍራ የእርኩሰት ነገር እየተፈጸመ ነው ይላሉ። ግን ለዚህ አይደለም የተጠቀሰው። ይሄ ቀላሉ ነገር ነው። ይሄ ምድር ላይ የሚቀር ነገር ነው። አውሬው እኮ ማለት አላስካ ላይ ቤተ መቅደስ አሳንጾ የሚመለክበት ዘመን ላይ ይመጣል። ስለዚህ ሁሉንም ነገሮች እያየን ነው። ሐሰተኞች ነቢያት ይነሳሉ ተብሏል። ሐሰተኞች ነቢያት ተነስቶ አይተናል። በስሜ ሐሰተኞች ክርስቶሶች ይነሳሉ። ብዙ ሐሰተኞች ክርስቶስ እኔ ክርስቶስ ነኝ እንዴ! በዘመናችን እኮ በዚህን ዘመን እኮ አይተናል። እዚሁ ምድር ኢትዮጵያ እኮ በሀገራችን እኮ ማለት እኔ የተወለድኩት ያለ ወንድ ዘር ነው የሚል ሐሰተኛ ነብይ እኮ ተነስተዋል። ሎቱ ስብሐት። ይሄ ለክርስቶስ የምንናገረውን እሱ ከድንግል ማርያም ያለ ወንድ ዘር መወለዱን በእምነት የምንመሰክረውን ይዞ አንድ ሰው እንደዛ የሚልበት ሰዓት ላይ ተነስተናል። እኔ አምላክ ነኝ የሚሉ በምድር አሜሪካ እኮ ቢዮንስ የተባለች አንድ ዘፋኝ እኮ እንትን ተሰርቶላት እኮ ዙፋን ተሰርቶላት እኮ ሰዎች እኮ እየመጡ እኮ ይሰግዱላታል። መቅደስ ባይብልም በስሟ ተጽፎላታል። ስለዚህ ይሄን ነገር ስናይ የመጨረሻው ዘመን መሆኑን የምንገነዘብበት ነው። ስለዚህ ልንነቃ ያስፈልጋል። ይሄ ሁሉ ግን የጭንቅ ጣር መጀመሪያ ነው። ስለዚህ ሁላችንም ነቅተን ንስሐ ልንገባ፣ ዘመኑ አጭር ስለሆነ ሁላችንም ልንጠነቀቅ ያስፈልጋል። ቀሲስዬ ለምንድን ነው ይሄ ያነሳሁት? በጣም ሲሪየስ ጉዳይ ስለሆነ ነው። አሁን አንድ ጓደኛ አለኝ ኳታር፣ አንተም ታውቀዋለህ፣ ዲያቆን ዮሐንስ ሰማ የሚባል እዛ ነው የሚኖረውና በቅርብ ተደዋውለን በቃ ስራ ተዘግቷል አለ፣ አንወጣም አለ እና የሚለቀቀው ሚሳኤል እኛን አያጥፋን ራሱ አላውቅም ማለት እና ሰው እንዲያውን ስናወራ ቀላል ይመስላል። አሁን ሳውዲ አረቢያ ያለው ውጥረት እንዳይመስል፣ ዱባይ ላይ ያለው ውጥረት ብዙ እህቶቻችን አሉ ዱባይ ሀገር ላይ፣ አረብ ሀገር ላይ፣ ኳታር ላይ፣ ሳውዲ አረቢያ ቤይሩት
አሁን ቤሩት እየነደደች ነው። የመን እየነደደች ነው። አሁን በዚህ ሳምንት የምንሰማው የማይተኮስ ሚሳኤል የለም እና ስለዚህ ምንድነው አንዳንድ ሶሻል ሚዲያ ቲክታክ ላይ ካየ እባካችሁን ጸልዩልን እባካችሁን እያሉ እህቶች ከእምባ ጋር ድንግሎይ ለሀገር ያብቅኝ እያሉ በዛ በበረሃ ውስጥ ሆነው በሚያቃጥል ፀሐይ ውስጥ ሆነው ቤተሰብን ለማገዝ ራሳቸው ለመለወጥ የሄዱ እህት ወንድሞቻችን ከባድ ስቃይ ውስጥ ነው ያሉት። እነሱ ብቻ አይደለም፣ አውሮፓ ላይ ያሉ አሁን ስጋት ውስጥ ነው ያሉት። ኢቭን አሜሪካ ላይ ያሉ፣ ካናዳ ላይ ያሉ፣ የትም ቦታ በቃ ስጋት ነው። ከነዚህ ሁሉ ታዲያ ክርስቶስ እንዳልከው ያኔ አንባቢው ያስተውል ነው። ማስተዋል መለስ ማለት አንደኛው። ሁለተኛው እዛው ላይ ቅድም ብለዋል መምህር፣ ሽሽታችሁ በክረምትና በሰንበት አይሆን። ስለዚህ እናንተ ምን በሉ ጸልዩ ነው የተባለው። ጸልዩ፣ ጸሎት ያስፈልጋል። ይሄ የመጣው መከራ፣ ይሄ የመጣው ፈተና መሻገር የምንችለው በጸሎት ነው። ማቴዎስ 26 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ነው የተባለው። ስለዚህ ተክተን ልንጸልይ ይገባል፣ ልንነቃ ይገባል፣ ብልጥ ልንሆን ይገባልና መምህርዬ እቺን ያነሳውበት ምክንያት አሁን ነባራዊ ሁኔታ እየተከሰሰ ስላለ እንዲያው ጸሎታችንን መቀየር አለብን ብዬ አምናለሁ። እንዴት ነው ጸሎታችንን መቀየር አለብን ብዬ የማምነው? እኔ አሁን ከዚህ በፊት ጸሎት አድርጉ ስንባል ጸሎት ስናደርግ፣ መርቁም ስንባል ስንመርቅ ኢትዮጵያ ሀገራችንን ዳሯን እሳት መሃሏን ገነት አድርግልን እንል ነበር። ዛሬ ላይ ግን እኔ የጸሎት ትክክል ነው ብዬ አላምንም። ለምን እዛ ሩቅ ሩሲያ እና ዩክሬን ጋር እነ እስራኤልና እነ ፍልስጤም ጋር እና አሜሪካን ጋር እሳቱ ሲነሳ ወላፈኑ እኛ ጋር እየደረሰ ነው። ገባ በደንብ አድርጎ ነው የሚደርሰው። ስለዚህ ማለት ያለብን ምንድነው ምድሪቱን ሁሉ ሰላም አድርግልን ብለን ነው መጸለይ ያለብን። ምክንያቱም የጎረቤት መረበሽ ያንተ መረበሽ ነው፣ የኔ መረበሽ ነው። ሰፈር ሰላም ይሆናል። ሰፈር ሰላም ሲሆን አካባቢ ሰላም ይሆናል። አካባቢ ሰላም ሲሆን ሀገር ሰላም ይሆናል። ስለዚህ መጸለይ ለመላው ዓለም ነው መጸለይ ያለብን እንጂ ፍጻሜው እውነት ነው። ይሄ ምርጥ መልእክት ነው። እውነት ለማለት ትክክል ነው ከተባለም ዓለምን ነው መባል ያለበት። መሀሉን ገነት ገነት ዳሩን እሳት የሚል ዓለምን ሙሉ ነው መባል ያለበት። መምሪ ይሄ ማንሳት ስለነበረብን ነው። እግዚአብሔር ይስጥልን። እንግዲህ ወደ ዛሬው ሐሳባችንን እንምጣ። እንግዲህ የዛሬው እንግዲህ 6ኛው ሳምንት የዐቢይ ጾም ገብርኄር ነውና እስቲ ገብርኄርን እሱን እናነሳለን። ከዛ በፊት ግን እስኪ ሐሳቡን ዝም ብዬ ላንብበው፣ የተወሰነ ላንብበውና ምንድነው የሚለውን በደንብ እንዲያውቁት። ከዛ መምህር እርሶ መልከታዎትን እይታዎትን ይነግሩናል እንደ ቤተክርስቲያን አስተምሮ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ነው እንግዲህ ገብርኄር የሚለው ታሪክ የሚጀምረው። እንዲህ ይላል። መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡ እንደሰጣቸው ሰው እንዲህ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጠና ወዲያውኑ ሄደ። ያ 5 መክሊት የተቀበለው ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ ይላል። ከብዙ ጊዜ በኋላ የነዚህ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለው ቀረበና አቤቱ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፉ ብሎ 5 መክሊት አስረከበ። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊት አተረፍኩ አለው። ጌታውም መልሶ መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው መጣና እንዲህ አለው፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ። ስለፈራውም ሄድኩና መክሊትን በምድር ውስጥ ቀበርኩት። እንግዲህ እነሆ መክሊት ጌታን መልሶ አለው፣ አንተ ክፉ ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? ገንዘቤ ለለዋጮች መስጠት በተገባ ነበር፣ እኔም ራሴ መጥቼ ገንዘቤን ከትርፍ ጋር በወሰድኩ ነበረ። ከዚያም የቆሙትን እንዲህ አላቸው፣ ይህ መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡ፣ ላለው ሁሉ ይሰጠዋልና ይጨምሩለታልም፣ ለሌላው ግን ያንኑ ያለው ይወሰድበታል። ክፉን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት አለ ብሎ ይህንን ታሪክ የገብርኄርን ያነሰዋል። ስለዚህ መምህሬ እዚህ ላይ 5 መክሊት አለ፣ 2 መክሊት አለ፣ 1 መክሊት አለ።
ይህ ባለጌታው ወደ ሩቅ ቦታ ሊሄድ ይሄን ሰጥቷቸው ሄደ። እስኪ ያለውን ነገር እንወያይበት። እስኪ በመጀመሪያ ቃሎትን ያሰማልን፣ ምዕራፉን ስላነበቡልን፣ የመጽሐፉን ክፍል ስላነበቡልን፣ ስለ ቃሉም የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። እንግዲህ እንደተባለው ገብረኄር ቅዱስ ያሬድም አቶ መኑ ውእቱ ገብረኄር ታማኝ አገልጋይ ማን ነው የሚለው ዝማሬ የሚዘመርበት ነው። በዚህ መጽሐፍ ቅዱስ ክፍል ላይ እንደምናየው በማቴዎስ ወንጌል በምዕራፍ 25 ከቁጥር 14 ጀምረን ስናነብ እንደምናየው አንድ ሰው ወደ ሩቅ ሀገር ሊሄድ ፈለገና ከመሄዱ በፊት ባሮቹን ጠራቸው። ባሮቹን ጠርቶ ለአንደኛው 5 መክሊት ሰጠው፣ ለሁለተኛው 2 መክሊት ሰጠው፣ ለአንደኛው ደግሞ 1 መክሊት ሰጠው። አሁን እዚች ጋር የምናስተውለው ምንድን ነው? ያ ወደ ሩቅ ሀገር ሊሄድ የነበረው ባለመክሊቱ የሰጣቸው ለሁሉም እኩል አይደለም። የሰጣቸው እንደ አቅማቸው መጠን ነው። ከአቅማቸው በላይ ከሰጣቸው እነሱም ፈተና ውስጥ እንዳይገቡበት ስለፈለገ በአቅማቸው ልክ በአቅማቸው መጠን 5፣ 2 እና 1 ሰጠ። ባለ 5 መክሊት የተቀበለው ወሰደ፣ ነገደ፣ ወጣ፣ ወረደ፣ አተረፈ። ባለ 2ቱም ልክ እንደዛው ወስዶ ነገደበት፣ አተረፈ። ወጥቶ ወርዶ ደክሞ ላቡን አፍሶ ምን አደረገ? አተረፈ። ባለ 1ኛው ግን ወሰደና ምድር ቆፍሮ ከመሬት በታች ቀበረው። ከቀናት ከጊዜያት በኋላ የመክሊቱ ባለቤት ሊቆጣጠራቸው መጣ ነው የሚለው። አሁን ዝም ብሎ ሰጥቶ ብቻ አልተዋቸው፣ መቆጣጠር ደግሞ ያስፈልጋል። የት ደረሰ የሰጧቸው መክሊት ብሎ ሲመጣ ባለ 5ቱ አንተ 5 መክሊት ሰጥተኸኝ ነበር አለው ጌታው። ወጣው፣ ወረድኩ፣ ነገድኩ፣ አተረፍኩ፣ 5ቱን 5 ጨምሬ 10 አደረግኩኝ አለና ከትርፉ ጋር ሰጠ። አንተ ታማኝ አገልጋይ፣ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁኝ አለው። ሁለተኛውም ቀረበ። ያም እንደ አቅሙ መጠን የተቀበለው 2 መክሊት ነበር። እሱም ምን አለ? የሰጠኝ 2 መክሊት ነው። ወጣው፣ ወረድኩ፣ ነገድኩ፣ አተረፍኩ። ስለዚህ ተንቀሳቅሼ አትርፌ 2 የሰጠኝን 2 ጨምሬ 4 አድርጌያለሁ። እንካዬንን 4 መክሊት አለው። አንተ በጎ ታማኝ ባሪያ፣ በጥቂቱ አምናልና በብዙ እሾምሃለሁኝ አለው። አሁን እንደ አቅሙ አንድ የተቀበለው ደግሞ ሰው ምን አለ? አንተ ክፉ ባሪያ፣ ክፉ አለቃ ነህ፣ ክፉ ጌታ ነህ። ካልዘራህበት የምትሰበስብ የምታጭድ፣ ካልበተንክበት የምትሰበስብ ነህ። ስለዚህ ፈራው። ስለፈራው የሰጠኸኝን መክሊት ወሰድኩኝና ምድር ቆፍሬ ከመሬት በታች ቀበርኩታል። ያን ጊዜ ጌታው ተቆጣ። የተቆጣው ለምንድን ነው? የሰጠውን መክሊት አንተም እንኳን ሰነፍ ሆነ ባትነግድበት ለሚለውጡ ሰዎች ብትሰጣቸው እነሱ አትርፈው ቢሰጡ ቢመልሱልህ እኔ እኮ እቀበልህ ነበር። ስለዚህ እችን ያለውን አንዱን ተቀበሉና 5 ላለው ስጡት፣ ላለው ሁሉ ይጨመርለታል፣ ካሌለው ግን ያው ያለው እንኳን ይወሰድበታል አለ። አሁን እዚች ጋር የምናየው ስለ መክሊት ስንል መክሊት ማለት ታለንት ነው ወይም ጸጋ ነው። እግዚአብሔር ለእያንዳንዳችን የሰጠን ጸጋ በምንችለው መጠን የሰጠን፣ እንዳንፈተንበት እግዚአብሔር ይፈልጋል። ከመጠን በላይ ጸጋ ሰጥቶ ለፈተና እግዚአብሔር እንድንዳረግ አይፈልግም። ስለዚህ ለእያንዳንዳችን ለሁላችንም እግዚአብሔር ጸጋን ሰጪ ስለሆነ ጸጋን ሰጥቶናል። ለዚህ ነው ሐዋርያው ምን አለ? መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው አለ። አዎ የእግዚአብሔር መንፈስ ቅዱስ አንድ ነው፣ ጸጋ ግን ልዩ ልዩ ነው። ለአንዳንዱ የማስተማር ጸጋ፣ ለአንዳንዱ የመማር ጸጋ ይሰጠዋል። ለአንዳንዱ የመቀደስ ጸጋ፣ ለአንዳንዱ የማስቀደስ ጸጋ፣ ለአንዳንዱ እግዚአብሔር ደግሞ ሀብት ይሰጠውና በዛ ሀብት ለድሆች የመመጽወት ጸጋ ይሰጠዋል። ሁሉም ግን በተሰጠው ጸጋ ምን ማድረግ አለበት? ነግዶ ማትረፍ። ምክንያቱም ማለት ነው ጸጋን ሰጪ አካል ሊጠይቅ ሊቆጣጠረን ይመጣል። አሁን እነዛ 2ቱ ነግደዋል፣ አትርፈዋል። ስለዚህ በብዙ ላይ ተሾመዋል። ይሄኛው 1 መክሊት የተሰጠው ሰው ብዙ ጊዜ ሲወቀስ ሰማለሁ። እውነት ነው፣ ያስወቅሰዋል። ግን አንድ ጥሩና በጎ ጎን ደግሞ አለ። ጥሩና በጎ ጎኑ ምንድን ነው? መጀመሪያ ላይ እንካይና 1 መክሊት ሲባል መጀመሪያውኑ ወደ ስድብ አልገባም። አንተ ነገ ላይ ካልዘራህበት ልታጭድ፣ ካልበተንክበት ልትሰበስብ ፈልገህ ነው ይህንን 1 መክሊት የሰጠኸኝ። ለምንድን ነው 1 መክሊት የሰጠኝ አላለም። እሺ በጎ ብሎ አነሰ በዛ ሳይሄድ ያንን መክሊት ተቀብሏል። ይሄ ጥሩ ጎኑ ነው። መጥፎ ጎኑ ግን ምንድነው? ድክመቱ ግን ምንድነው? ወሰደና ከምድር በታች ቀበረው፣ ከአፈር በታች አለበሰው። እግዚአብሔር ጸጋን ሰጥቶናል። እኛን እግዚአብሔር አምላክ ከምድር አፈር አይደል አዳምን ያበጀው። ስለዚህ ዛሬስ ብዙ ሰዎች እኮ 1 መክሊት እንደተሰጠው ሰው እኮ አፈር በሆነው ሰውነታችን ውስጥ መክሊታችንን የቀበርን ብዙ ሰዎች አለን። አፈር በሆነው ሰውነታችን ውስጥ እግዚአብሔር የሰጠንን ጸጋ የደበቀን ሰዎች አለን። ማንም ሰው
ብርሃን ካበራ በኋላ ሻማ ካበራ በኋላ ሻማውን ከእንቅብ በታች አያኖረው፣ ከእንቅብ በላይ እንጂ የሚያኖረው። ምክንያቱም በቤቱ ውስጥ ብርሃን እንዲበራ። ብዙዎች ግን ዛሬም ላይ የተሰጠንን ጸጋ እግዚአብሔር የሰጠንን በእኛ ውስጥ ያሳደረውን ያንን ቅዱሱን ጸጋ የልጅነት ጸጋ ግን ቀብረን ያለን ሰዎች፣ በብዙ በኃጢአት በበደል ውስጥ የምንርመሰመስ ሰዎች፣ ልጅነታችንን የጣልን ከጸጋችን ያጎደልን ብዙ ሰዎች አለን። የጸጋው ባለቤት እግዚአብሔር ሊቆጣጠረን ይመጣል። ስለዚህ ጸጋ ወይም ደግሞ መክሊት መቀበል ማለት በመሰረቱ ማለት ትልቅ ነገር መመኘት አይደለም፣ በትንሹ ነገር ላይ መታመን ነው። ምክንያቱም ማለት ነው ቅዱስ ዮሐንስ አፈወርቅም የሚለን ነገር ምንድነው? በትንሽ ነገር ታማኝ ያልሆነ በትልቅ ነገር ላይ ሊታመን አይችልም። ይህንን በምን እናረጋግጣለን? ራሱ የመክሊቱ ባለቤት ነው። በጥቂቱ ታምነሃልና ነው። አጭር ምሳሌ ለመጥቀስ ያህል ወንድሜ መምህር ዳንኤል እስቲ ገንዘብ አበድረኝ ብለህ 100 ብር አበድረኝ ነገ መልሳለሁ ብለህ 100 ብር ታበድረኛለህ። ነገ ባልኩት ቀን ብመልስ ከዛም በኋላ በሚቀጥለው ደግሞ መጥቼ ደግሞ እንደ 1000 ብር አበድረኝ በአንድ ሳምንት ውስጥ መልሳለሁ ብለህ ትሰጠኛለህ። በጊዜው ከመለስኩኝ በጥቂቱ ስለታመንኩኝ በብዙ ነገር ላይ ትሾመኛለህ። ብዙ ነገር በጠይቀህ በጊዜው ይመልሳል ትላለህ። ለዚህ ነው በጥቂቱ ታመነ በብዙ ይሾማል ያለው። ስለዚህ ያችን ጥቂቷንም ጸጋ ቢሆን እግዚአብሔር የሰጠንን ነገር ምን ማድረግ ነው? መነገድ፣ ማትረፍ፣ ጸጋችንን ማውጣት፣ በጸጋችን መጠቀም ነው። በትንሽ ነገር ላይ ታማኝ ያልሆነ ሰው በትልቅ ነገር ላይ ሊሾም አይችልም። ጸጋ የሚያድግ ነው። ስለዚህ ትንሽ ነገር ስንሰራ ላለ ሁሉ ይጨመርለታል እንደተባለ ሁሉ ባለ 2 መክሊት ባለ 1 መክሊት ብንሆን በዛ ብንነግድ እግዚአብሔር ወደ 2 መክሊት፣ ባለ 2 መክሊት ብንሆን ብንነግድ ወደ 5 መክሊት እግዚአብሔር አምላክ ያሳድገናል። ጸጋ የሚያድግ ስለሆነ ማለት ነው። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። በጣም የሚገርም ታሪክ ነው። በነገራችን ላይ ይሄ ቀጥታ የሚመለከተው አገልጋዮችን ነው።
ትርጓሜ መጽሐፍ ላይ ይሄንን የገብርኄርን ታሪክ ሲተረጉመው የሚለው ምንድን ነው? መምህር እንደምታውቀው ባለ 5 የተባሉት ጳጳሳት ናቸው ይላል። ባለ 2 የተባሉት ካህናት ናቸው፣ ባለ 1 ደግሞ ዲያቆናት ናቸው ብሎ ያስቀምጣል ትርጓሜ ላይ። ይሄ ባለ 5 የተባለው መክሊት ጳጳሳትን ነው እና ምንድነው ጸጋቸውን ሲገልጠው አንደኛ ክህነት ይሰጣሉ ይሾማሉ ነው። ጳጳሳትን ማለት ነው። አንደኛው ጳጳሳትን ራሳቸው ጳጳሳት ይሾማሉ። ሁለተኛው ደግሞ ካህን ወይም ደግሞ ቅስና ይሰጣሉ። ሶስተኛው ደግሞ ድቁና ይሰጣሉ ይልና አራተኛው ያጠምቃሉ ከዛ ያቆርባሉ ነው የሚለው የጳጳሳትን ማለት ነው። ሁለተኛው ላይ ደግሞ ሲመጣ ካህናቶችን የሚገልጸው ምንድነው? ያጠምቃሉ ያቆርባሉ ይላል እና እዚህ ትርጓሜ ላይ ቀጥታ የሚሄደው ምንድነው? ታዲያ ያንን ለማድረግ መጀመሪያ መማር አለባቸው ይላል። ከተማሩ በኋላ የተማሩትን ትምህርት ፍሬያቸውን ደግሞ ወይም ደግሞ ዕውቀቱን ለሌላ ትውልድ ይሰጣሉ ወይም ያስተምራሉ የሚል ነውና ቀጥታ ይሄ ከአገልጋይ ጋር የሚገናኝ ነገርና ምን ያህል አገልጋዩ ትውልድ አፍርተዋል፣ ምን ያህል አገልጋዩ ልክ እንደነሱ እንደሚያስተምረው። እንዲያውም ትርጓሜ ላይ ምንድነው የሚለው? ቅዱስ ጳውሎስ ጢሞቴዎስን እንዳፈራው ይላል። ቅዱስ ጴጥሮስ ደግሞ ቀሌሜንጦስ ዘሮምን እንዳፈራው ይላል እና ሁሉም የየራሳቸውን ተተኪ ያፈራሉና ይሄ ገብርኄርን ቀጥታ መክሊት የተባለው ቅድም እንዳልከው መምህር ጸጋ የሚለውን ነገር ቀጥታ የሚወስደው ምንድነው? ከተማሩ በኋላ አስተምረው ሌሎች አፍርተዋል ወይ የሚል ነውና ይሄንንም ደግሞ እስኪ እንድናስሰው ብዬ ነው መምህርዬ። እውነት ነው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እሱ ጸጋን ሰጪ የሆነው ሁላችንንም በተለይም ደግሞ ሐዋርያቱንም ከተለያየ ስፍራ ከአሳ አጥማጅነት ከቀራጭነት የጠራቸው የክብር ባለቤት መድኃኒዓለም ኢየሱስ ክርስቶስ ስለ እረኝነት አሁን ይሄ ወይም ደግሞ አሁን ስለ ካህናት የሚለው ስለ አገልግሎት ስላነሳን ብለን ስለ እረኝነት ስናነሳ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ ነው ያለው። ስለዚህ እንደ በጎች በተኩላዎች መካከል ሲል ማለት እንደ በጎች በበጎች መካከል አይደል፣ ወደ ተኩላ ነው የሚላከው። ስለዚህ ጸጋን ሰጪው እግዚአብሔር ጸጋን ከሰጠን በኋላ የምንላከው ወደ ዓለም ነው። ሂዱ ወደ ዓለም ሁሉ ሄዳችሁ በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያደርጓቸው አይደል የሚለው። ስለዚህ ወደ ተኩላው ስንሄድ የሚጠብቁን ነገሮች አሉ። ምን እንደሚጠብቀን ስንል አንደኛው ነገርና የመጀመሪያው እግዚአብሔር በሰጠን ጸጋ በ5ቱም መክሊት ይሁን በ2ቱም መክሊት ይሁን በአንዱም መክሊት ተጠቅመን ተኩላውን በግ ማድረግ የጠፋውን ወደ ህብረቱ መመለስ ይጠበቅብናል። ሁለተኛው ነገር ደግሞ ያ ካልተቻለን ተኩላውን በግ ማድረግ ደግሞ ካልተቻለ ደግሞ ዕቅበተ እምነት በማስተማር በተኩላው መካከል ያሉ በጎች ተኩላው እንዳይነጥቃቸው በጎቹን መጠበቅ ነው። የራሳችንን ሰዎች መጠበቅ ነው በተሰጠን መክሊት በተሰጠን ጸጋ። ምክንያቱም ማለት ይሄ የአገልግሎቱ አንዱ ውጤት ስለሆነ ማለት የጸጋው አንዱ ማሳያ ስለሆነ ያ ካልተቻለ ደግሞ ጸጋችንን መቅበር ሳይሆን ራሳችንን ከተኩላው ራሳችንን ማዳን ነው። ምክንያቱም ትላንትና በግ የነበሩ ጸጋ የተሰጣቸው ትላንትና የምናውቃቸው ሰዎች ባለ 5 ባለ 2 ባለ 1 መክሊት ናቸው ብለን የምንመሰክርላቸው ሰዎች ዛሬ ላይ ተኩላዊ የወሰዳቸው ተኩላዊ የሆኑ ራሳቸው ተኩላዊ የሆኑ መክሊታቸውን የቀበሩ አፈር በሆነው ሰውነታቸው ውስጥ መክሊታቸውን ቀብረው ይልቁንም ደግሞ ጸጋ ሰጪውን እግዚአብሔር ላይ አፋቸውን የሚያላቀቁ ሰዎች እያየን ስለሆነ ማለት። ስለዚህ የአገልጋይ ተግባሩ ምንድነው? መውጣት መውረድ። ቅድም እንዳለው የሊቀ ጳጳሱ ተግባር ምንድነው ስንል የሊቀ ጳጳስ ተግባር በተሰጣቸው አህጉረ ስብከት ላይ ሀገረ ስብከት ላይ አንዳንድ አህጉረ ስብከትም ያላቸው ስላሉ ሀገረ ስብከታቸውና አህጉረ ስብከታቸው ላይ ምእመናኑን ማስተማር፣ እነርሱን መጠበቅ፣ ለእነርሱ እረኛ የሚሆኑ ካህናትን መሾም፣ እነርሱን ማቆርብ፣ እነርሱን ማጥመቅ ይጠበቃል። ከዛም በኋላ በእነዚህ አባቶች ደግሞ የተሾሙ ካህናት ደግሞ ቀሳውስት ደግሞ እንደተባለው ሚስጥራትን የሚፈጽሙ ስለሆነ እነዛን በዛ በኩል ያሉትን ምክንያቱም ማለት እነሱ ምን ስለሆኑ እረኞች ስለሆኑ የእረኝነት ተግባሩ የጠፋውን መፈለግ የተፈለገውን ደግሞ ወደ ቤቱ መሰብሰብ የተሰበሰበውን ደግሞ ማጽናት ስለሆነ እያስተማሩ ሚስጥራትን እየፈጸሙ እነሱን ማጽናት ነው። ይሄንን እያደረግን አይደለም የሚለውን ነገር እንግዲህ የሚመልሰው ማን ነው? ራሱ አገልጋዩ ነው ሊመልስ የሚችለው። ግን እንደ መርህ ግን የምናስቀምጠው ጎኔን ነው። በዚህ በገብርኄር ነገ ላይ ጸጋን ሰጪው አካል መጥቶ ማለት ተቆጣጠራቸው እንደሚለው ሊቆጣጠረ ሲመጣ እንዴት ነው በሰጠው መክሊት አትረፋለሁ ስንባል መልሳችን ምንድነው የሚሆነው የሚለውን ነገር ሁላችንም ራሳችንን ልናይ ወደ ውስጣችን ተመልክተን ልንመልስ ይገባል ብዬ አምናለሁ። በጣም ይገርም ነው መምህርዬ። እንዲያውም ቅዱስ ጳውሎስ እንዲህ የሚል ቃል አለ።
ጢሞቴዎስ ሆይ የተሰጠህን አደራ ጠብቅ፣ ዴማስ ይህንን ዓለም ወዶ ወደ ኋላ ተመልሷልና ይላልና መክሊት በራሱ አደራ ጭምር ነው። ቅድም እንዳሉት መምህር ያ ሰው በመጣ ጊዜ መጠየቁ አይገርም፣ ይቆጣጠራል። አፈራችሁ አላፈራችሁም የሚለውን ይጠይቃል። ስለዚህ ምንድነው በተቻለ አቅም በተለይ አገልጋዮች ካህናት አባቶችም ሊሆን ይችላል፣ ጳጳሳትም ሊሆን ይችላል፣ ዲያቆናትም ሊሆን ይችላል፣ ሰባኪ ወንጌልም ሊሆን ይችላል። ብቻ እግዚአብሔር መክሊት የሰጠን ሰዎች አገልግሎታችንን በደንብ አድርገን ነፍስ ማትረፍ መቻል አለብን። ታስታውስ እንደሆነ እንግዲህ ከአንድ 2 ሳምንት በፊት የምንወደው የምናከብረው ወንድማችን መምህር ዘላለም ወንድሙ ከዚህ ዓለም በሞት አተነዋል። ያው በእግዚአብሔር ቀኝ ነው ያለው። ግን ይሄ ቀን ለሱ የሚወክለው ይመስለኛል። አንተ በጎ ታማኝ አገልጋይ የተባለ እንዲያውም ከዚህ በፊት እኔ አንድ ፕሮግራም ገብቼ ነበር። እሱ የሰራቸው ስራዎች በጣም ብዙ ናቸው። ከነዛ ውስጥ ግን በጣም ያስደነቀኝ ነገር ከየአገሩ ከ38 አገር አንዳንድ ሰዎች አምጥቶ በቋንቋቸው ወንጌል አስተምሮ መጽሐፍ ቅዱስ ሰጥቷቸው ይህንን አይነት አይከን መስቀል ሰጥቷቸው ልብስ አሰርቶላቸው የሚያስፈልጋቸው ነገር አድርጎ 38 አገልጋዮችን ልኳል። አሁን ገብርኤል ማለት ይሄ ነው። ቅድም እንዳልኩ ጳውሎስ ጢሞቴዎስን እንዳፈራው፣ ጴጥሮስ ቀለሜንጦስን እንዳፈራው ዘላለም መምህር ዘላለም ወንድሙ 38 አገልጋዮችን አፍርቷል። አንድም ደግሞ ከአንድ አገረ ስብከት ምንድን ያደረገው 13 ዲያቆናቶችን ገዳም ወስዶ ሙር ኢየሱስ ገዳም ወስዶ አስተምሮ የሚያስፈልገውን ትምህርት ሁሉ ጨርሰው ዛሬ በዛ አገረ ስብከት ወንጌል እያስፋፉ እየቀደሱ ይገኛሉና ይሄ በጎ ታማኝ አገልጋይ እንዲያውም እዛ ላይ ምንድን ነው የሚለው ቅድም መምህር እንዳሉት ወደ ደስታ ግባ ነው የሚለውና ይሄ ቃል ቀላል አይደለም። ስለዚህ መምህር ዘላለም ወንድሙ በዚሁ አጋጣሚ እንዲያው ማሰብ ስላለብን ነው መምህር እዚህ ላይ እስኪ የሚሉት ሐሳብ ጨምሩበት። በጣም ጥሩ ሐሳብ ነው መምህር። እንግዲህ መምህር ዘላለም ወንድሙ በስመ ክርስትና ወልደ ሰማዕት እግዚአብሔር አምላክ ነፍሱን ብርሃን ያልብስልን። እንግዲህ እንደኔ እሱን ነፍሱን ይማረው ሳይሆን በረከቱ ይደርብን የምንለው ታላቅ አገልጋይ ነው ቤተክርስቲያን ያጣችው። እኛም ታላቅ ወንድም ነው ያጣነው። ምክንያቱም ሁላችንም በልጅነታችን የእሱን ትምህርቶች ሰምተናል፣ እርሱን አርአያ ያደርገናል፣ ታማኝነቱንም ቅንነቱንም አይተናል። እዚህ ላይ አሁን ያለንበት ግን ገብርኄር ስለሆነ የገብርኄር አንዱ መገለጫው ለክብር ሳይሆን ለፍቅር የሚያገለግል፣ ለክብር ብሎ አይደለም የሚያገለግለው፣ ሰዎች እንዲያከብሩት ብሎ አይደለም የሚያገለግለው፣ ሰዎች እንዲያዩት ብሎ ለታይታ አይደለም የሚያገለግለው። የአብዛኞቻችን አገልጋይ ለክብር ሆኗል። ሰዎች እንዲያከብሩን፣ ሰዎች እንዲያዩን ሚዲያ ባለበት ቦታ ላይ ሆኗል አገልግሎታችን። ዓለም የምትደነቀው ወይም ደግሞ ብዙ ሰዎች ያሉበት ቦታ ላይ ሆኗል አገልግሎታችን። እኛ አሜሪካና ጂንካ ቢኖር የአሜሪካኑ አገልግሎት እንመርጣለን። እንደ ወንድማችን ያለ ታማኝ አገልጋይ ደግሞ ጂንካ ሄዶ ማገልገል፣ ጂንካ ያሉትን ያላመኑትን ሰዎች እንዲያምኑ ማድረግ፣ ይሄ ነው እንግዲህ በተሰጠው መክሊት ማትረፍ ማለት። በመሰረቱ የገብርኄር ዋና መገለጫው የእሱ ደስታ አይደለም የሚያስቀድመው፣ የጌታውን ደስታ ነው የሚያስቀድመው። የጌታውን ደስታ ስለሚያስቀድም ጌታውም ሲመልስ ማለት ወደ አንተ ደስታ ግባ አይደለም የሚለው ምንድነው? ወደ ጌታ ደስታ ግባ ነው የሚለው። እሱ ያስቀድመው የጌታውን ደስታ ስለሆነ ታላቁ ጻድቅና ቅዱስ ባስልዮስ ፍቅር የሌለው አገልጋይ እንደ ቅጥረኛ ነው ይላል። ቅጥረኛ አገልጋይ የሚያስበው ደሞዙን ነው። ዛሬ ከስራ ብቀር፣ ዛሬ ከአገልግሎት ብቀር ምን ይሆናል? ደሞዜ ይቆረጥብኛል፣ ሰበካ ጉባኤ ማስጠንቀቂያ ይጽፍብኛል፣ ሀገረ ስብከቱ ያግደኛል ነው የሚለው ለአገልግሎቱ ፍቅር የሌለው ሰው። ለዚህ ነው ቅዱስ ባስልዮስ ማለት ነው ፍቅር የሌለው አገልጋይ እንደ ቅጥረኛ ነው የሚለው። የታማኝ አገልጋይ መለያው ግን ለጌታው ያለው ፍቅር ነው ይላል። ስለዚህ እኛውን ከእንደዚህ አይነት ሀሳብ ልንወጣ ያስፈልጋል። እውነት ነው ወንድማችን የሚያገለግለው ስለ ፍቅር ነው፣ በፍቅር ነው የሚያገለግለው። ምናልባት እኮ እኔና አንተ እኮ አገልግሎት ባንጋበዝ እኮ አገልግሎት ያልተጋበዝንበት ቦታ ላይ አንሄድም። ወንድማችን ግን ማለት ነው እዚህ ቦታ ላይ እዛ ቦታ ላይ አይልም፣ በሁሉም ቦታ ላይ ይገኛል። ለምን? ለአገልግሎቱ ፍቅር አለው። ለምን? ለጌታው ፍቅር አለው። ስለዚህ ማለት ነው ደስታው የእሱ ደስታ ሳይሆን የጌታው ደስታ ነው። ወንድማችን በቀኑ 3-4 ያገለግላል። ምናልባት እህል ሳይቀምስ እህል ሳይበላ ይሆናል የጎዳውም ከዚህ ዓለም ድካም እንዲያርፍ ያለ ዕድሜው የሚያደረገውም ይህም ሊሆን ይችላል። እንደው ያ ለምንድን ነው? የጌታውን ደስታ ስለሚያስቀድም ነው። የራሱን ደስታ ቢያስቀድም ኖሮ እውነት ነው መምህር ዘላለም ወልደ ሰማዕት ከዚህ የተሻለ ህይወት ሊኖር ይችላል። ምናልባት እኛ በአእምሯችን የምንስላቸው አገሮች ላይ
እድል አግኝቶ እዛ ቦታ ላይ መቆየት ይችላል። ግን ያ አይደለም የሱ ዓላማው። ምክንያቱም የመልካም አገልጋይ መገለጫው ያ ስላልሆነ የጌታው ደስታ ስለሆነ የጌታውን ደስታ ሲያገለግል ነው ያለፈው። ታማኝ አገልጋይ ሆኖ ነው ያለፈው። እኛም ደግሞ አንድ ነገር እናምናለን እንመሰክራለንም። የምንመሰክረው ምንድን ነው? የተሰጠውን መክሊት ወጥቷል፣ ወርዷል፣ ነግዷል፣ አትርፏል። ስለዚህ ወደ ጌታ ደስታ ግባ እንደሚባል ያለውም ወደ ጌታው ደስታ እንደገባ በእምነት ድፍረት መናገር እንችላለን። በጣም ልዩ መልእክት ነው። በጣም የሚገርም መልእክት ነው። ይሄ ነው አሁን ገብርኄርን ስናስብ እነዚህን ነው ማሰብ ያለብን። እና እንግዲህ እንዳልከው መምህር አገልግሎት በፍቅር ካልሆነ፣ አገልግሎት በመከባበር ካልሆነ፣ አገልግሎት በትህትና ካልሆነ ምንም እንደዛ ባለአንዱ እንደተሰጠው መክሊት እንደሱ ሰው ነው የምንሆነውና ምናልባት መምህር ዘላለም ወንድሙ ይህንን ነገር በሙሉ አድርጎ ነው ሄደው። እንዲያው በዚህ በገብርኄር ዙሪያ እስቲ እርስዎ ጋር ቀረ የሚሉት ሀሳብ ካለ ይሄ ነገር መዳሰስ አለበት የሚል ካለ እስኪ እሱን ይንገሩኝ መምህር። እንግዲህ ገብርኄር ስንል ብዙ ሀሳቦችን አንስተናል ብዬ አምናለሁ። ካለንም ሰዓት አንጻር ታማኝ አገልጋይ የሚፈልገው የህሊና ምስክርነት ነው የፈለገው። የሰዎችን ጭብጨባ አይደለም የፈለገው። ሰዓቱ ጨልሟልና ረጃጅም ጧፍ አብረታችሁ ኑ አገልግሎቴን ይውልኝ የሚል አይደለም። በሰዎች ፊት ለፊት በሚዲያ ፊት ለፊት ቆሞ እኔ አገልጋይ ነኝ፣ እኔ ያልዘመርኩበት፣ እኔ ያልቀደስኩበት፣ እኔ ያልሰበኩበት አውደ ምሕረት አይደምቅም የሚል አይደለም። የህሊናውን ምስክርነት ነው የሚያስቀድመው። ስለዚህ ገብርኄር ወይም ታማኝ አገልጋይ የምንለው ሰው ሲያየን የምንሰራው፣ ሰው ሳያየን ደግሞ ሰው በሌለበት ደግሞ የምንደበቅበት አገልግሎት አይደለም። ሰው ባለበትም ሰው በሌለበትም የምናገለግለው። ቅዱስ ዮሐንስ አፈወርቅን እዚህ ጋር ማንሳት እንችላለን። ቅዱስ ዮሐንስ አፈወርቅ አምፊ ቲያትር በሚደረግበት በአንድ አዳራሽ ላይ ሰዎች ጉባኤ እንዳለ ሲነገራቸው ሁሉም ሰዎች ተሰብስበው መጡ። በዛ በቲያትር ቤት ውስጥ እንደተሰበሰቡ ቅዱስ ዮሐንስ አፈወርቅ ሊያስተምር ትምህርቱን ሊጀምር ሲል ከውጭ ደግሞ የንጉሥ አዋጅ ታወጀ። ሁሉም ሰው የንጉሱን አዋጅ ለማዳመጥና ለመስማት አዳራሹን ለቆ እርዳታውን ለመቀበል ወደ ንጉሱ አዋጅ በሚሄድበት ሰዓት ላይ አንዲት ሴት ብቻ ቀረች። አንዲት ሴት ብቻ ስትቀር ቅዱስ ዮሐንስ አፈወርቅ የተዘጋጀበትን የትምህርት ርዕስ ለዛች ሴት አስተማራት። አስተምሮ ሲጨርስ ህዝቡም ግልብጥ ብሎ ወደ አዳራሹ መጥቶ ቅዱስ ዮሐንስ አፈወርቅን አስተምረን ሲል በፍጹም እኔ እኮ ዛሬ የተዘጋጀውበትን ርዕስ አስተምሬ ጨርሻለሁ። እናንተ ብትመጡም በስጋ ነው የምትሰሙት። እግዚአብሔር ዛሬ ሊያድን የፈለገው የዚችን ሴት ነፍስ ነው አለ እና ታማኝ አገልጋይ ሰዎችን መሰብሰብ አይደለም፣ የደመቀበትን ብቻ አይደለም። ዛሬ እኮ ብዙዎቻችን ታማኝ አገልጋይነት ከኛ ዘንድ ርቆ አንድ መክሊት እንዳለው ሰው ሆነናል። ጉባኤ ዘንድ እኮ ጉባኤ እንሰርዛለን የተሻለ ቦታ ነው ብለን ካሰብን፣ የምንሄድበት ከከተማ ወጣ ያለ ነው ብለን የምናስብ ከሆነ ያንን ጉባኤ እንይዝና ደግሞ ከተማ ውስጥ የተሻለ ቦታ ነው ብለን ደግሞ ስናስብ ደግሞ እናደርጋለን። እዛ ቦታ ላይ ሰው እንኳን ሳንተካ ምን ሳንል ምናደርጋለን? ከዛ ቦታ ላይ ወጥተን ደግሞ ወደ ከተማው የተሻለ አበል ይከፈልበታል ወደምንልበት የምንሄድነን ሰው ብዙዎቻችን ማለት። ስለዚህ ታማኝ አገልጋይ አያስብለንም ይሄ። ስለዚህ ራሱ ታማኝ አገልጋይ ወይም ገብርኄር ስንል የራሱን የቻለ መገለጫ ባህሪያቶች አሉት። እንደው እነዚህም ባህሪያቶች ብናነሳ ደስ ይለኛል። አንድ 3 ነጥቦችን ብቻ ብናነሳ ደስ ይለኛል። አንደኛው ገብርኄር የሚባል አገልጋይ ንቁ ነው። ንቁ ነው ማለት ነው ጌታው በየትኛውም ሰዓት ቢመጣ 3 ሰዓትም ቢመጣ 6 ሰዓትም ቢመጣ 9 ሰዓትም ቢመጣ 11 ሰዓትም ቢመጣ ስራ ላይ ነው የሚያገኘው። ንቁ የሆነ አገልጋይ ነው። የሚተኛ አገልጋይ አይደለም። በጸሎት የሚበረታ ነው። ለአገልግሎት የሚነቃ ነው። የሚተጋ ነው። አገልግሎቱን የሚናፍቅ ነው። ቅድም እንዳሉ ልክ እንደ ወንድማችን እንደ ዘማሪ ዘላለም ንቁ የሆነ ዛሬ የት ነው የማገለግለው? ዛሬ የት ነው የምገኘው? ዛሬ ምዕመኑን በምን አይነት የወንጌል ርዕስ ነው የማረጋጋው የሚል ንቁ የሆነ ሰው በዚሁ በማቴዎስ ወንጌል ቅድም በጠቀስነው በምዕራፍ 25 ላይ ቀደም ብለን ስናይ ቁጥር 1 ጀምረን ስናይ በተለያየ ምሳሌ ላይ ይመለስ ይነግራል። 5 ሰነፍና 5 ልባሞች ብሎ እነዛ 5 ልባሞች ዘይታቸውን ይዘው ነቅተዋል። ግን 5 ሰነፎች ዘይታቸውን ሲያበሩ ግን በእነሱ መብራት ነበር የሚጠቀሙት። እነዛ ደከማቸው። ሙሽራው ሲመጣ ግን እነዛ 5 ልባሞች ነቅተው ስለነበር ሙሽራው ሊቀበሉት ወጡ። ስለዚህ ገብርኄር ንቁ አገልጋይ ነው። ንቁ ብቻ ሳይሆን ብቁም አገልጋይ ነው። ምን ማለት ነው ብቁ ማለት? ለምሳሌ 12 ሰዓት ለሚጀምር አገልግሎት 11 ሰዓት ላይ በወቅቱ የተመደበው መምህር ለአገልግሎት የጠራው አገልግሎት ላይ ሊገኝ የታሰበው አገልጋይ በተለያየ ምክንያት በህመም በተለያየ ምክንያት ቤተሰባዊ ጉዳይ ቢቀር ብቁ ሆኖ ያንን መሸፈን የሚችል ሰው ነው። ስለዚህ ንቁም ብቁም መሆን አለበት። ሁለተኛው ገብርኄር ስንል ምን መሆን አለበት ስንል ትህትና ያለው መሆን አለበት።
ትትና ያለው ማለት ነው ሁሉን ካደረገ በኋላ ካስተማረ፣ ከዘመረ፣ ከሰበከ፣ ከቀደሰ በኋላ ራሱን ከፍ አድርጎ ማለት ነው። አያችሁ እኔ ሳስተምር ሰው እልል ሲል ሰው ያጨበጭብ፣ አያችሁ ሰው እንዴት ደስተኛ እንደሆነ፣ እኔ ስዘምር ሰው እንዴት በዝማሬ ማዕበል እንዴት እንደሚናጥ ሰውን አያችሁ የሚል አይደለም። ሁሉም ባደረገ ጊዜ እኔ የማልጠቅም ባሪያ ነኝ የሚል ትሁት መሆን አለበት። ምክንያቱም በዚህ በዓለማዊ ማናጀር እና ሊደር የምንለው አለ። ማናጀር ብዙ ጊዜ የሚያደርገው ነጭ ኮሌታ ያለው ሸሚዝ ነው የሚያደርገው። ነጭ ኮሌታ ያለው ሸሚዝ የሚያደርገው ለምንድነው? ማናጀር ኮሌታው አይቆሽሽም፣ ላብ አይነካው። ይሄን አድርግ ያን አድርግ እያለ ማኔጅ የሚያደርግ ሰው ነው። ሊደር ደግሞ የሚመራ ነው። አገልጋይ ደግሞ ሊደር ነው። ምን አይነት ሊደር ነው ሲባል ሰርቫንት ሊደር ነው። ባሪያ ሆኖ ዝቅ ብሎ የሚያገለግል ነው። ከፊት ለፊት ቀድሞ ዝቅ እያለ እንትን የሚለው። ለዚህም ነው በሉቃስ ወንጌል በምዕራፍ 17 ቁጥር 10 ላይ ሁሉም ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን። ስለዚህ ገብርኄር ያደርጋል፣ ይሰራል፣ ያገለግላል፣ ይነግዳል፣ ያወጣል፣ ያወርዳል፣ ያተርፋል። ከዛ በኋላ እኔ የማልጠቅም ባሪያ ነኝ፣ መስራት የሚገባኝም ብቻ ነው ያደረኩትኝ ይላል። ስለዚህ ይሄ መገለጫው ነው የገብርኄር። ሌላው ገብርኄር ታጋሽ መሆን አለበት። ታጋሽ ካልሆነ ከባድ ነው። እንደው እዚህ ጋር አንድ ቅዱስ ሰው ብናነሳ አባ አጋቶንን ብናነሳ አባ አጋቶን ለ3 ዓመት ያህል ድንጋይ እየነከሰ ዝምታን የተለማመደ ዝምታ ጸጋዬ ነው ብሎ ያመነ ሰው ነው እና እርኩሳን መናፍስት በሰዎች ላይ ያደረ ይመጣና ወደ አባ አጋቶን ዘንድ ይመጣና ነው አንተ ዝሙት ትሰራለህ፣ የዝሙት ሰው ነህ ሲሉ አዎ ዝሙት እሰራለሁ ይላል አባ አጋቶን። ደግሞ በሌላ ቀን ደግሞ ሌላ ሰው ደግሞ ያስነሳበትና ሌላ ጋር በሰዎች ላይ ያድሮ አንተ ሐሜተኛ ነህ፣ ሰዎችን ታማለህ፣ አዎ ሐሜተኛ ነኝ ይላል። ታጋሽ ነው፣ በፈተናው ውስጥ ይታገሳል። በስተመጨረሻ ግን ሰይጣን ዲያብሎስ መጣና ምን አለው? አንተ መናፍቅ ካዲን አለው። ያን ጊዜ አባ አጋቶን ሊታገስ አልቻለም። ምን አለው? መናፍቅስ እኔ አይደለሁም፣ መናፍቅስ አንተ ነህ አለው። አስቀድመህ በዓለም መላእክትን ያሳትክ ፍጥሮ ሆነ ሳለ ፈጣሪ ነኝ አልክ፣ አንተ ነህ መናፍቅ አለው። ስለዚህ ታማኝ አገልጋይ ሌሎች ኃጢአትን ማለት ትሰራለህ ሲባል ማለት ከሰዎች ጋር መከራከር አይደለም፣ ከሰዎች ጋር እንዲህ አላደርግም አይደለም። የሚያውቅ እግዚአብሔር ነው አይደል? ሁሉን ነገር የሚከፍል እግዚአብሔር ነው። ስለዚህ አባ አጋቶን ለምንድን ነው ዝሙት ትሰራለህ ሲባል አዎ አልክ፣ ሐሜተኛ ነህ ሲባል አዎን አልክ፣ እንዲህ ስንል አልክ። ግን መጨረሻ ላይ ግን መናፍቅ ስትባል ግን ለምንድን ነው ቢያል መናፍቅ ነህ ካላችሁ እሱማ ከእግዚአብሔር መንግስት ይለየኛል፣ ሌላ ሁሉ ኃጢአት ግን ጸጋዬን ያበዛዋል። ጸጋዬን በጣም የሚገርም ነው መምህር። ይሄ በጣም ልዩ መልእክት ነው እግዚአብሔር በሚያውቀው። ምናልባት አሁን ጨርሰናል። አሁን ካሉት ላይ ግን እንደው ልቤ ላይ አንድ ነገር ተመላለሰ። እሱ ምንድን ነው? ይሄ ባለ አንድ የተሰጠው ሰው ራሱ ያን ባለጌታ እኮ አምቶታል ምንም በማያውቀው። አንተ ጨካኝ ካልዘራህበት የምታጭድ እያለ ይወቅሷል። እሱም ደግሞ ሲመልስለት የት ነው እኔን ያየኸኝ ጨካኝ ሲሆን የት ነው ያየኝ ይላልና አንዳንዴ የማናቃቸው ሰው ላይ እንዲህ መፍረድ ጥሩ አይደለም። የማናቃቸው ሰው ላይ እንዲህ ናችሁ፣ እናንተ ሌቦች ናችሁ፣ እናንተ ዘማዩ ናችሁ፣ እናንተ መናፍቅ ናችሁ እየተባለ ማማት ጥሩ አይደለም። ከዚህ ታሪክ እንኳን የምንነሳው ሁለተኛው ደግሞ እንዳልከው በትህትና ማገልገል ያልካት ቃል ቀጥታ ወደ የተወሰደ መሰለ ማቴዎስ 11 ላይ እኔ በልቤ የዋም ትሁት ነኝና ይላል፣ ከእኔም ተማሩ ይላል። ለካ አገልጋይ መማር ያለበት ከክርስቶስ ነው። ቅድም እንዳልከው ክርስቶስ 5 ገበያ ህዝብ ያለበት ቦታ ያስተምራል። ደግሞ ያቺ አንዷን ደግሞ ነፍስ በጠራራ ፀሐይ ያቺ ሳምራዊትን ሴት ደግሞ ሲያስተምር ታየዋልና አገልግሎት ሚዛናዊ መሆን አለበት። በጣም የደመቀ ቦታ ብቻ እየሄዱ 10 እና 20 ያሉበት ሰዎች ያላገለግልም ማለት ይሄ ታማኝ በጎ አገልጋይ አያሰኝም። እና መምሬ በጣም የሚገርም ሐሳብ ስላነሳ ነው። ምናልባት ጨርሰናል። እርሶ ጋር አንደኛው የሚያስተላልፉት መልእክት ካለ ወይም ቀረ የሚል ሐሳብ ካለ እሱ ይነግሩንና ሌላው ደግሞ እጆት ላይ አሁን ያወጡት መጽሐፍ አለ ወይስ ደግሞ ያሰቡት ነገር አለ? እነዚህን ጠቅለል አድርገ ነው እንዘጋዋለን። ምክንያቱም ከልጅነት ጀምሮ ቤተክርስቲያን አገልግሎት ላይ ስላሉ ቅድም ግጥም ላይ ብዙ እንደተሳተፉ ስለነገሩኝ ምናልባት አሁን የተዘጋጁት ከዚህ በፊት የነበረ ካለ ይንገሩን፣ ካልሆነ ደግሞ ወደፊት ያሰቡት ነገር ካለ እሱንና ጠቅለል አድርገው እንትን መሰናበቻ ይንገሩ። በጣም ጥሩ። እሺ እንግዲህ እውነት ነው ያሰብኩት መጽሐፍ አለ። ቤተሰብ መስርቻለሁኝ። እግዚአብሔር ይመስገን። አገልግሎቴን የምትደግፍ አገልግሎቴን የምትወድ ተወዳጅ የሆነች ባለቤት አለችኝ፣ ሄለን ካሳው የምትባል። ከሷ ደግሞ 2 ልጆች ደግሞ 2 ቆንጅዬ ሴት ልጆች ደግሞ አሉኝ። የመጀመሪያዋ ዛቲ ፋሲካ ትባላለች። ሁለተኛዋ ደግሞ ሊኦራ
ሊኦራ ማለት ብርሃን ነው። ብርሃን ፋሲካ የምትባል ሊኦራ ፋሲካ የምትባል 2 ልጆች አሉኝ። እግዚአብሔር ይመስገን። እንግዲህ የልጆች አባት ስለሆንኩኝ አሁን መጽሐፍ እያዘጋጀሁት ያለው ልጆች ተኮር እንዲሆኑ ስለፈለግኩኝ በአንድ በኩል 2 በአንድ መጽሐፍ ላይ ግማሹን ፔጅ ግማሹን የመጽሐፍ ክፍል ግጥም፣ መንፈሳዊ ግጥሞች አዋቂዎች የሚታነጹበት አዋቂዎች የተለያየ እይታ የሚያጎለብቱበትን የግጥም መጽሐፎች የግጥም ስብስብ እያዘጋጀው ነው። በሁለተኛው እዛው መጽሐፍ ላይ በሁለተኛው ገጽ ደግሞ ለልጆች የሚሆኑ መንፈሳዊ ወግና መንፈሳዊ ተረት የያዙትን ልጆች የሚማሩበትን በአሁን ሰዓት ላይ የሴኩላሪዝሙ ዓለም ትንሽ አስቸጋሪ ሆኗል። እንደምናየው በእኛ ዘመን እግዚአብሔር ይመስገን ቁጭ ብለን በትዕግስት የ3 ሰዓት የ4 ሰዓት ነገሮችን ፊልሞችን እናይ ነበር። ቁጭ ብለን ያለ መሰልቸት እናይ ነበር። አሁን ደግሞ ዘመኑ የቲክቶክ ዘመንም ስለሆነ ስክሮል የሚደረግበት ዘመን ስለሆነ ልጆችም ትዕግስት አጥተዋል። ስለዚህ ትዕግስተኞች እንዲሆኑ ፈራ እግዚአብሔር እንዲኖራቸው ወላጆቻቸውን እንዲያከብሩ አይምሯቸው ብሩህ ልቦናቸው ሩሩ እንዲሆን የሚያስችል መጽሐፍ ለልጆች የሚሆን መጽሐፍ እያዘጋጀው ነው። እግዚአብሔር ቢወድና እግዚአብሔር ቢረዳኝ እግዚአብሔር ቢፈቅድ እንግዲህ በቅርብ ጊዜያት ውስጥ ለአንባቢ እናበረክታለን የሚል ተስፋ አድርጋለሁ። ጸሎታችሁ ይርዳኝና እግዚአብሔር ያግዘን። ደስ ይላል። ሌላ መጨረሻ መልእክት ካለ የምታስተላልፈው ካለ በዛው እንዘጋለን። መምሬ እንግዲህ እግዚአብሔር አምላክ መዋዕለ ጾሙን አስጨርሶን ደግሞ ዘወረደ እንዳል የወረደው ጌታ የእኛን ሞት ሞቶ ደግሞ ትንሣኤውን ወተንሥአ የሚለውን ደግሞ ለመድረስ ደግሞ ትንሣኤውን ደግሞ ለማክበር ለትንሣኤው ብቻ አይደለም ዘወረደ እንዳልነ ደግሞ ለእርገቱም አርገ ደግሞ ብለን ደግሞ ለእርገቱም እንድንበቃ እግዚአብሔር አምላክ ይርዳን። መዋዕለ ጾሙን አስፈጽሞ ለብርሃነ ትንሣኤው እግዚአብሔር አምላክ ሁላችንንም ቤተሰቦቼን፣ እናት አባቴን መርጌታ ደመቀን፣ እናቴ ወይዘሮ በቀለችን፣ ባለቤቴን ተወዳጅ ባለቤቴን ሄለንን፣ ልጆቼን፣ ለመላው ኦርቶዶክሳዊ ተዋሕዶ እምነት ተከታይ በጠቅላላ እግዚአብሔር አምላክ ለትንሣኤው ያድርሰን። ለትንሣኤው ብቻ ሳይሆን ለዚህ ክርስቶስ የእኛን ሞት ገሎ ሞታችንን አጥፍቶ ለተነሳበት ለትንሣኤው ብቻ ሳይሆን እግዚአብሔር አምላክ የኢትዮጵያንም ትንሣኤ ደግሞ ያቅርብልን። እንግዲህ ዛሬ የኢትዮጵያን ትንሣኤ የምናፍቅበት ዕለት ነው። እግዚአብሔር አምላክ ምድራችንን ሰላም አድርጎ አፈሙዝ ወደ ታጠቁ ሰዎች ልቦና ሰብሮ ገብቶ ደምን ማፍሰስ እንዲጸየፉ አድርጎ ከብሔር፣ ከጎሳ፣ ከቋንቋ፣ ከመከፋፈል ወጥተን በአንድነት ቆመን ኢትዮጵያዊነታችን ነብር ዥንጉርጉርነቱን ኢትዮጵያዊነቱን አይለቅም እንደተባለ ሁሉ ኢትዮጵያዊነታችን ደግሞ ተመልሶ ደግሞ የኢትዮጵያን ትንሣኤ የምናከብርበትን ዘመን እግዚአብሔር አምላክ ያቅርብልን ለማለት ወዳለሁኝ። ከዛ በመጨረሻ ግን በዚህ በነጋሽ ሚዲያ ላይ እንግዲህ ጋብዛችሁ ይህን መልእክት እንድናስተላልፍ ገብርኄርን በተመለከተ ስለ ሀገራችን ስለ ታማኝ አገልጋይ እንድናወራ እድሉን ስላመቻቻችሁልን ደግሞ እግዚአብሔር አምላክ ይስጥልን። መምህር ዳንኤል እርስዎንም እግዚአብሔር አምላክ በእድሜ በጤና ይጠብቅልን። እግዚአብሔር ይስጥልን። አሜን። በጣም ነው የምናመሰግነው መጋቢ ጥበብ መምህር ፋሲካ ደመቀ አክብረን እሺ ብለህ ታዘን እዚህ ስለመጣ እናመሰግናለን። በቀጣይ ደግሞ መጽሐፉም ተሰርቶ አልቆ ለልጆች የሚሆነውን ነገር እዚህ ደግሞ መተድጋሚ ያለቀውን መጽሐፍ በዓለም ደረጃ በአገር ደረጃ ላሉት ኦርቶዶክሳውያን እንድታሳያቸው እንግዲህ ከወዲሁ እንጠይቃለን። በሌላም ደግሞ ፕሮግራም እዚሁ ነጋሽ ሚዲያ መተን ሌላ ሀሳቦችንም ደግሞ እንደምትሰጠን ተስፋ እናደርጋለን። አክብረን ስለመጣ እናመሰግናለን። አሜን። አድማጭ ተመልካቾቻችን የነበረን ቆይታ ይህንን ይመስላል። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። በቀጣይ ፕሮግራም ደግሞ እንግዲህ እንደዚሁ እንገናኛለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ይቆየን። ወስብሐት ለእግዚአብሔር። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ።
በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ።